ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ጀምሩ። ለዛሬ ደግሞ እጀላችሁ የመጣው እንግዲህ የአማርኛ ፊደላትን በእንግሊዘኛና በአማርኛ እንዴት እንደሚጻፉ ፊደላቶችን ነው ማሳያችሁ ማለት ነው። ያመጣቸውም እንደዚሁ ከጨ እስከ ፐ ያሉ ሙሉ የአማርኛ ፊደላቶች እንዴት እንደሚነበቡ አንድ ባንድ አሳያችኋለሁ ማለት ነው። በእንግሊዘኛ እና በአማርኛ መጀመሪያ በአማርኛ ፊደሎችን አነብላችኋለሁ። እዛ ቀጥዬ ደግሞ በእንግሊዘኛ ፊደሎች እንዴት እንደጻፍኳቸው አነብላችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮ እስከመጨረሻው አብራችሁ ተከታተሉ። አሁን እዚህ ጋር ወደ ትምህርታችን እዚህ ጋር እንግዲህ እቺ የምታዩት ምንድነው ማናት ማለት ነው? እቺ ጨ ትባላለች። ጨ እንላታለን ማለት ነው። እንግዲህ ጨ ማለት 7 ቤተሰብ አላት። እንዲሁም በእንግሊዘኛ ደግሞ እንዴት እንደሚጻፉ አሳያችኋለሁ ማለት ነው። ጨ ጩ ጪ ጫ ጬ ጮ በጣም አሪፍ። እነዚህን በእንግሊዘኛ ደግሞ ስማቸውን እዚህ ጋር ስጽፋቸው እንግዲህ ጨ ስንል ማና ማን ነው የሚወስ ሲ ኤ ጨ ማለት ነው። ጩ ስንል ደግሞ ዩ ጩ አይ ሶስተኛ ድምጽን ይወስዳል ማለት ነው። ኤ ኦኬ። ወደ ቀጣይዋ ስንል ደግሞ ኢ ጨ ስንል ጭ ስንል ደግሞ ይወስዳል ማለት ነው። ጭ ስንል ጮ ስንል ደግሞ ኦ አብዛኛው ጊዜ ማን ነው ሲና በእነዚህ ፊደላት ውስጥ ሲ ምንላት ፊደል በሁሎችም ትገባለች። ኤች እና ሲ በጣም የሚገቡ እነዚህ ናቸው ማለት ነው። ስለዚህ በእንግሊዘኛ እንዲህ አድርገን እንጽፋለን ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ እንግዲህ ያው እንግሊዘኞችም ያው ስማቸውን እዚህ ጋር ጨና ያላት ይችም ደግሞ ስማቸው በእንግሊዘኛ ስንጽፋቸው ጨ ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንግዲህ እቺ ፊደል ማንነት ማለት ነው ጰ እንላታለን። ጰ የአማርኛ ፊደል ናት። ጰ ትባላለች። ጰ ጶ ጴ ጳ ጴ ጶ ደግሞ እነዚህን በእንግሊዘኛ ስማቸውን አሁንም እንዴት ነው ማነባቸው ላሳያችሁ። ጰ ስንል ፒ ኢን ይወስዳል ማለት ነው። ፒ ኢ ጰ ስንል ጶ ስንል ደግሞ ፒ ዩ ጲ ስንል ደግሞ ፒ አይን ይወስዳል ማለት ነው። ጳ ስንል ደግሞ ጳ ፒ ኤ ጴ ስንል ደግሞ ማንን ይወስዳል ማለት ፒ ኢ ጵ ስንል ደግሞ ማንን ይወስዳል ፒ ጶ ስንል ደግሞ ፒ ኦ ይወስዳል ማለት ነው። ኦኬ ስለዚህ እነዚህ ደግሞ ጰ ጶ ጲ ጳ ጴ ጵ ጶ በጣም አሪፍ። ኦኬ ወደ ቀጣዩዋ ፊደል ስንመጣ እዚህ ጋር
እቺ ማነች ማለት ነው? ጸ እንላታለችን ደግሞ ጸ ጸ ጸ ጾ ጾ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። በጣም አሪፍ። አሁንም ደግሞ እንግሊዘኞችን ደግሞ ላንብብላችሁ። ጸ ስንል ቲ ኤስ ኢ ቲ ኤስ ኢ ጸ ስንል። ጹ ስንል ደግሞ ቲ ኤስ ዩ ቲ ኤስ ዩ ጹ ስንል ማለት ነው። ጺ ስንል ደግሞ ቲ ኤስ አይ ቲ ኤስ አይ ጺ ስንል ማለት ነው። ጻ ስንል ደግሞ ማን ይወስዳል? ቲ ኤስ ኤ ቲ ኤስ ኤ ጼ ስንል ደግሞ ቲ ኤስ ኢ ቲ ኤስ ኢ ጽ ስንል ደግሞ ጽ ማለት ይችኛዋ ጽ ስንል ቲ ኤስ ቲ ኤስ ጾ ስንል ደግሞ ማን ይወስዳል? ቲ ኤስ ኦ ቲ ኤስ ኦ ይወስዳል ማለት ነው። ስለዚህ አሁን ደግሞ እንግሊዘኞች ላንብላችሁ። ጸ ጹ ጺ ጻ ጼ ጽ ጾ ጾ። በጣም አሪፍ። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ማን እናገኛታለን? ደግሞ ቀጥላ እቺ ማን ነች? ፈ እንላታለን። ፈ ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ። ኦኬ እነዚህን ደግሞ በእንግሊዘኞችን ደግሞ ላንብብላችሁ። አሁን ደግሞ ፈ ስንል ኤፍ ኢ ኤፍ ኢ ፈ። ፉ ስንል ደግሞ ኤፍ ዩ ኤፍ ዩ። ፊ ስንል ደግሞ ኤፍ አይ ኤፍ አይ። ፋ ስንል ደግሞ ኤፍ ኤ ኤፍ ኤ። ፌ ስንል ደግሞ ኤፍ ኢ ኤፍ ኢ። ፍ ስንል ኤፍ ፍ ስንል ኤፍ። ፎ ስንል ኤፍ ኦ ኤፍ ኦ። እነዚህን እንወስዳለን ማለት ነው። እነዚህን እንወስዳለን። ኦኬ ወደ ቀጣዩ ስንሄድ እንደገና ወደ ቀጣዩ ስንመጣ እንደገና እዚህ ጋር እቺ ማነች ማለት ነው? ቀጣዩዋ ሀ እንላቻ ሀ ትባላለች። ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ሆ ሆ። እነዚህን ደግሞ እንግዲህ እንግሊዘኞችን ደግሞ ልንገራችሁ። ኤች ኤ ሃ ስንል ኤች ኤ፣ ሁ ስንል ደግሞ ኤች ዩ ኤች ዩ፣ ሂ ስንል ደግሞ ኤች አይ ኤች አይ፣ ሃ ስንል ኤች ኤ ኤች ኤ። እንግዲህ ሀ ስንል እዚህ ጋር የመጀመሪያዋ ፊደልና እዚህ ጋር የምታዩት የመጀመሪያ ፊደልና እዚህ ጋር የምናያት አራተኛዋ ፊደል አንድ ናት። በስማቸው አንድ በቅርጻቸው ብቻ ነው የሚለያዩት እንደምታዩቸው። ኤች ኤ ሀ ስንል ማለት ነው። ኬ ስንል ደግሞ ኤች ኢን ይወስዳል ማለት ነው። ኤች ኢ። ህ ስንል ኤች ኤች። ሆ ስንል ኤች ኦ ኤች ኦ ይወስድልናል ማለት ነው። ስለዚህ እንግሊዘኛዎችን ላንብብላችሁ። ሀ ሁ ሂ ሃ ሄ ህ ሆ። ወደ ቀጣዩ ፊደል ስንመጣ ይቺ ማነች ማለት ነው? ጸ ጸ እንላታለን። ጸ ጸ ጸ ጹ ጹ ጺ ጺ
ጻ ጻ ጼ ጼ ጽ ጽ ጾ ጾ እንግሊዘኞችን ደግሞ ልንገራችሁ። ጸ ስንል ማንና ማን እንደሚወስድ ጸ ስንል TSE TSE ጾ ስንል ደግሞ TSU TSU ጺ ስንል TSI TSI ጻ ስንል ደግሞ TSA ጻ TSA ጼ ስንል ደግሞ TSE TSE ጽ ስንል TS TS ጾ ስንል ደግሞ TSO TSO ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ ኦኬ። ወደ ቀጣዩ ፊደል ስንመጣ እንግዲህ እዚህ ጋር እንደምታዩት ማናት ይች ማለት ነው አ እንላታለን። አ አ ኦ ኦ ኢ ኢ አ አ ኤ ኤ እ እ ኦ ኦ ወደ ቀጣዩ እንግዲህ ስንመጣ በእንግሊዘኛ ደግሞ እንዴት እንደምንጽፋቸው ላሳያችሁ። አ ስንል ኤ ኤ ኡ ስንል ደግሞ ዩ ዩ ኢ ስንል ደግሞ አይ ኢ ስንል አይ አ ስንል ደግሞ ኤ አራተኛ እና የመጀመሪያው አንድ ናቸው። በቅርጽ ብቻ ነው የሚለያዩ፣ በድምጻቸው ተመሳሳይ ናቸው ማለት ነው። አ ስንል ኤን ይወስዳል። ኤ ስንል ደግሞ ኢን ይወስዳል ማለት ነው። ኤ ኢ ማለት ነው። እ ስንል ደግሞ እ ኤን ይወስዳል። እዚህ ጋር እ ስንል ኤን ይወስዳል ማለት ነው። ተመሳሳይ ናቸው እና እቺ ፊደላቶች ተመሳሳይ ናቸው። ተመሳሳይ ስላችሁ በቅርጻቸው የተለያዩ ፊደላት ናቸው፣ ግን ስፔሊንጋቸውን ከእንግሊዘኛ ላይ ሁለቶቹም መውሰድ ይቻላል። ኦ ስንል ደግሞ ኦ ኦ ኦኬ። ኤ እንግዲህ አ ኦ ኤ አ ኤ እ ኦ ኦኬ። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ፐ ትባለች ፊደል መጨረሻ ፊደል ናት። ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ። ስለዚህ እነዚህም በእንግሊዘኛ ስጽፋቸው ፐ ስንል ፒ ኢ ፒ ኢን ይወስዳል ማለት ነው። ፑ ስንል ደግሞ ፒ ዩ ፒ ዩ ፒ ስንል ደግሞ ፒ አይ ፒ አይ ፒ አይ ፓ ስንል ፒ ኤ ፒ ኤ ፔ ስንል ፒ ኢ ፒ ኢ ፕ ስንል ፒ ፒ ፖ ስንል ደግሞ ፒ ኦ ፒ ኦ። ስለዚህ እንግሊዘኞችን ፐ ፐ ፖ ፔ ፓ ፔ ፕ ፖ። በጣም አሪፍ ኦኬ፣ በጣም አሪፍ። እንግዲህ እንደምታዩዋቸው ወይም ደግሞ እንዳየናቸው የአማርኛ ፊደላትን ለጀማሪዎች የሚሆን ነው። መጀመሪያ እነዚህን ፊደላቶች አንድ ባንድ ካወቅን በኋላ መጻፍና ማንበብ ምንም የሚያቅተን ነገር አይኖርም። ስለዚህ በእንግሊዘኛ እንዴት እንደጻፍኳቸውና በአማርኛ እንዴት እንደጻፍኳቸው አንድ ባንድ ለይቼ አስቀምጬ አሳይቻችኋለሁ ማለት ነው። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ይዤላችሁ የመጣው እንግዲህ ይህን ይመስላል። እንዲሁም ሌሎችን ደግሞ በሌላ ጊዜ ይዤላችሁ እስከምመለስ ሰላም ሁኑ። ሰላም ጊዜ፣ ሰላም ቆይ